ሚኒስትር አብይ በተናገሩት የማይኖሩና በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ። ይህንን ዝነኛም ደፋርም ንግግር የተናገሩት አቶ ታዬ ደንዳ ናቸው። ከአብይ አህመድ ስር የዕለት ጉርስ ለመቃረም ሊንበረከኩ የሚሽቀዳደሙ በእሳቸው ፊት እየተዋረዱ ለመኖር የተሰለፉ ዛሬም ከውጭ ሀገርም ከሀገር ውስጥም ለእሳቸው ለማደግደግ የሚራወጡ ሰዎች ጥቂት ባልሆኑበት የፖለቲካ መንደር ውስጥ ታዬ ደንዳ ግን ፈርዖንን ደፍረው በድርጊታቸው ጠሩ ተባለላቸው። እንዲህ ያለውን ደፋር ቃል ከቤተ መንግስቱ ጥቂት ኪሎ ሜትሮች ርቀት ላይ ሆኖ እንኳን ፌስቡክ ላይ ሊጽፉት ደፍሮም በአንደበት የሚናገረው አልታየም። የቀድሞው የሰላም ሚኒስትር ደኢታ፣ የቀድሞው የጨፌ አባል፣ የቀድሞው የኦህዴድ ብልጽግና ሹም በድጋሚ በኦህዴድ ብልጽግናዎች ወህኒ ቤት ውስጥ እንዲወርዱ እሳቸው በሰው ደም የሚጫወቱ አረመኔ ያሏቸው ሰዎች ፈርደዋል። አቶ ታዬ በአገር ውስጥ ሆነው ስለ አገራቸው ብዙ ጽፈዋል። ሰው ከዘርና ከመንደር ወጥቶ የጋራ ጠላትና የቀውስ አባት አለው ብለው እሱ ላይ ይተኮር ዘንድ አበክረው ጽፈዋል። ራሳቸውን ለኦህዴድ ብልጽግና ሎሌነት አጭተው ወደ እናት ድርጅታቸው ለመመለስ ሲሉ ከባህር ማዶ ጭምር የሚያንኳኩ የጥቅም ባሪያዎች በበዙበት የኢትዮጵያ ፖለቲካ ውስጥ ታዬ ግን መንግሥት የሰጣቸውን ቤት፣ ያስታጠቃቸውን መሳሪያ፣ የመደበላቸውን ጥበቃ፣ የበጀተላቸውን በጀት በአፍንጫ ይውጣ ብለው ፊት ለፊት ተጋፍጠዋል። በእንቦቀቅላ ልጃቸው ፊት ካቴና በተደጋጋሚ ሲጠለቅባቸው የአብራካቸው ክፋይና የሕይወታቸው አጋር ጎዳና ላይ ሲጣሉ ይህንን ሁሉ ዕቁብም አልቆጠሩት። 1 ዓመት እስር ቤት ቆይተው ወጡ። የቀድሞ አለቆቻቸውን የጭካኔ በትር በብዙ ያውቁታል፣ ቀርበው ይረዱታል። እነማንን እንዴት አድርገው እንደገደሉ፣ ምን አይነት ወንጀል የትና መቼ እንደፈጸሙ በሚገባ ያውቃሉ። በሌሎች ላይ የፈጸሙትን በእሳቸው ላይ እንደሚያደርጉትም አሳምረው እንደሚያውቁ ከመታሰራቸው አስቀድሞ ከኢትዮ ፎረም ጋር ባደረጉት ቃለ ምልልስ ተናግረዋል። ይህንን ጥቃት ለማምለጥ ዝምታንም ስደትንም አልመረጡም። የቀደሙትንም የአሁኖቹንም ወንጀሎች እየጠቀሱ በማያሻማ አማርኛና ግልጽ በሆነ አፋን ኦሮሞ ሲጽፉ ቆይተዋል። ብልጽግና ሕገወጥ ጉባኤ አድርጓልና የጉባኤው ውሳኔዎች ውድቅ ይደረጉ ብለው ምርጫ ቦርድ ድረስ ከሰዋል። ሌላም አድርገዋል።